ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን፣ ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን እንግዲህ በወቅታዊ ጉዳዮች ላይ ውይይት ለማድረግ እንግዳ ጋብዣለሁ። እንግዳዬ አቶ ያሬድ ኃይለማርያም አክቹዋሊ የሮሃ ሚዲያ እንግዳ ናቸው። በተደጋጋሚ አንተ እያልኩ ነው የምቀጥለው። በእርግጥ ያሬድ እንኳን ደህና መጣ። ቴንኪዩ መዓዛ፣ እንዴት ነሽ? እንኳን ደህና ቆየሽኝ። የሮሃ ቤተሰቦች አድማጮችን ሁሉ ማመስገን እፈልጋለሁ። ቴንኪዩ። አመሰግናለሁ ያሬድ። እንግዲህ በወቅታዊ ጉዳዮች ላይ አንዳንድ ነገሮች እንደው መነጋገር ተገቢ ነው። እንግዲህ ኢትዮጵያ ትናንትና ምርጫ ተካሂዷል። በሰኞ ዕለት እንግዲህ ምርጫ ተካሂዷል ተብሎ መናገር ይቻላል አይቻልም፣ በኋላ ላይ የምንነጋገረው ነገር ሆኖ አጠቃላይ ሁነቶቹን ግን ስትከታተልም ነበር። የተለያዩ ካምፔኖችም ላይ ስትሳተፍም ስትመራም ነበረ። እንግዲህ በመጀመሪያ እንደው ሁነቱን እንዴት አገኘኸው? ሂደቱ ነበረ እስካሁን ድረስ በሂደቱ ላይ ነበር ብዙ ውይይቶችን እና ሀሳቦችን ስንሰጥ የነበረው። በትላንትናው ዕለት ደግሞ ሁነቱ ተጠናቋል እና ለመነሻ የሆነን ዘንድ አጠቃላይ ነገሩ እንዴት አየኸው ከሚለው ብንጀምር ደስ ይለኛል። እሺ፣ አመሰግናለሁ መዓዛ። የምርጫ እንግዲህ ምርጫ ቃሉን የግድ መጠቀም ስላለብን ነው። ግን ምርጫ የሚመስል የይስሙላ የሆነ ድግስ፣ የምርጫ ድግስ የአገዛዝ ስርዓቱን በተለይ አብይ አህመድን የስልጣን ዘመን የግፍ ስልጣን ዘመን ለማራዘም ብቻ የተፈለገ ሂደት እኔ ከጠበቅኩት ውጭ አልሆነም። እውነት ለመናገር ከዚህ ውጭም ብዙ አልጠበቅኩም። ምናልባትም ትንሽ የከፉ ነገሮችንም ሊከሰቱ ይችላሉ የሚልም ስጋት ነበረኝ። እንደው በየቦታው ሰዎች ህይወታቸው እንዳይቀጠፍ ምናምን ስጋት ነበረኝ። ግን ከዛ ባለፈ ግን ከመጀመሪያውም ይሄ ሂደት በሀገር ኢኮኖሚ የተቀለደበት በዲሞክራታይዜሽን ፕሮሰስ ላይ አንድ መጽሐፍ አለ፣ ዲሞክራሲ ሲሞት ነው ምናምን የሚል መጽሐፍ አለ እና ዲሞክራሲ ድጋሚ እንዳያንሰራራ አድርጎ የመቅበር አይነት አርቆ የመቅበር ስራ ተሰራበት። ምርጫ ብዙ ጊዜ የሚፈለገው ዲሞክራሲያዊ ስርዓትን ኤክሰርሳይዝ ለማድረግ ዜጎች ከነ ትርጉሙ ዜጎች የተለያየ በተመሳሳይ እኩል የመወዳደሪያ ፕላትፎርም ውስጥ እድሉ የተፈጠረላቸው የፖለቲካ አውዱ የተከፈተላቸው የፖለቲካ ኃይሎች አማራጭ ሀሳባቸውን ይዘውለት ቀርበው ሜኑ ቀርበውለት አይቶ ጓግቶ ይሄን ብመርጥ ይሻላል፣ ይሄ ነው የሚሻለኝ ለእኔ፣ ለልጆቼ፣ ለሀገሬ ብሎ አወዳድሮ ያለምንም ጭንቀት ነገን የተሻለ ለማድረግ የተሻሉ ሰዎች አገሪቷን እንዲይዟት ብሎ ዲሞክራሲያዊ መብቱን ኤክሰርሳይዝ የሚያደርግበት ሂደት ነው። ኢትዮጵያ ውስጥ ግን የአንዳንድ ባለስልጣናቶች አነጋገር ሁሉ ሲያስቀኝ ነበረ። ለሌላ አፍሪካ ሀገር ሁሉ ሞዴል የሚሆን ምርጫ አካሂደናል ብለው አፋቸውን ሞልተው የሚናገሩ ሰላማዊ ምርጫ የሚል አገላለጽ አይቻለው። በጣም ያስቃል። ቢያንስ ሁለት የሀገሪቷ ትላልቅ ክልሎች እየተናወጡ ነበር። ብዙ ምርጫ ጣቢያዎች ውስጥ ግጭት ነበር። በብዙ ከተማዎች ከ200 በላይ በሚሆኑ የዶት ቀጠናዎች ግጭት ያለባቸው ቀጠናዎች በትላንትናው ዕለት ብቻ በኦሮሚያም በአማራም ክልል በሰፊው ግጭቶች የነበሩባቸው ብዙ ቦታዎች ምርጫ ያልተካሄደበት፣ ምርጫ በተካሄደበት ቦታ ላይ ራሱ ሰው በስጋት ተጨንቆ ከለቅሶ ላይ በግድ አስነስተው ወስደው ከዛ ይኸው ከቀብሩን አስከሬኑን ሁሉ ትተው መጥተው መረጡ የሚል ለዜና የሚጨነቅ ለገጽታው የተጨነቀ ያገዛዝ ስርዓት ብዙ ድራማ ብዙ ውሸት የተሰራበት እና ትላንት የዲሞክራሲን ስርዓትና እሳቤ የቀብር ስነ ስርዓት እንጂ የምርጫ ስነ ስርዓት አልለውም እና ግን የሚያሳዝነው እንደ ሀገር የሚጎዳን በብዙ ሚሊዮን ዶላር ነው ለዚህ ምርጫ ለዚህ የውሸት ምርጫ የአገዛዝ ስርዓቱን እድሜ ለማሳደግ ለማስረዘም ብቻ ወጪ የተደረገው። ለአፈናውም
ለድግሱም ካድሬዎቻቸውን ለማብላት ለነሱ አበል ለመክፈል እንደ ሶኮልድ ምርጫ ቦርድ በመንግስት ስር ታዛቢ ለሚደረጉ ለሚዲያ ተብሎ የወጣው በጀት በጣም ከፍተኛ በጀት ነው እና ሀገሪቷ ለእንዲህ አይነት ዲሞክራሲያዊ ባህልን፣ ስርዓትን ለሚቀብር ፕሮሰስ ይሄን ያህል ገንዘብ ያወጣችበት እንትን አንዱ ኪሳራ ነውና ያ ያሳዝናል። ግን ምንም ማድረግም ልናልፈው ማንችለው ፕሮሰስ ስለሆነ ያው ታዝበናል ሂደቱን። አመሰግናለሁ ያሬድ። እንዳልከው ብዙ ድራማዎች የተካሄዱበት አይ ቲንክ ድራማ ከዚህ በፊት ለአፍሪካም ለኢትዮጵያም አዲስ ነገር አይደለም። የምርጫ ድራማዎችን ስንከታተል አልፈናል። በዛ ሂደት ውስጥ እናንተም እንደ ሲቪክ ኦርጋናይዜሽን ያም እንደ ሚዲያ እንደ አንድ ኢትዮጵያዊም ደግሞ በእነዚህ የምርጫ ሂደቶች ላይ ምን አይነት ምርጫዎች ሲካሄዱ እንደነበረ ስላየን ድራማን ከድራማ ማነጻጸር ላይ ደርሰናል። ኦብቪየስሊ አሁን የሆነብን ነገር የተሻለ ድራማ ይሰሩ ነበር ነዛኞቹ ዋት ያዴግ በትና ድራማ እስከማወዳደር ደርሰናል። ግን እንደው በዚህ ሂደት ውስጥ ሲደረጉ የነበሩ እንቅስቃሴዎች ነበሩ። እናንተ ታጣቂ ኃይሎች ሲያስተላልፉ የነበሯቸው መልእክቶች ነበሩ፣ ሲያደርጓቸው የነበሩ እንቅስቃሴዎችም ነበሩ። ህዝቡ መሬት ላይ ሰልፍ ሲያደርግ ነበረ። መጋቢት 24 ላይ በመላው አማራ ክልል በሚባል ደረጃ የተደረገ ሰልፍ ነበር። ከዛ በፊትና በኋላ በአማራ ክልልም በኦሮሚያ ክልልም ያሉ ታጣቂ ኃይሎች ያወሰዷቸው እንቅስቃሴዎች አሉ። እናንተም ደግሞ እንደ ግለሰብም እንደ ስብስብ በውጭ ሀገር እናንተም ሌሎችም ሲሰሯቸው የነበሩ ካምፔኖች ነበሩና ከዛ እናንተ ስታደርጉት ከነበረው ትግል አኳያ በምን ያህል ስኬት ተጠናቋል? ስርዓቱን በምን ያህል ደረጃ ማጋለጥና እውነተኛ ፌሱን ማሳየት ተችሏል? ወይስ ደግሞ ብልጽግና ተሳክቶለታል? ምን አይነት ግምገማ ወሰድክ በትላንትናው ዕለትና ሰሞኑን ከነበሩት ፐርስፔክቲቭ? ለምሳሌ ታጣቂ ኃይሎቹን ብንወስድ ታጣቂ ኃይሎቹ ምርጫኛ ለነፃነት እየታገልን ለህልውና እየታገልን ደማችንን እያፈሰስን ባለንበት መሬት ላይ የአገዛዝ ስርዓቱ በምርጫ ብሎ ሊቀልድብን አይገባም ብለው አስጠንቅቀው አሳስበው ነበረ። ከዛም በሁለቱም ክልል ያሉት የአፋባንም የኦላም ታይሚንጉን ጠብቀው የወሰዷቸው እርምጃዎች ቀድመው የተናገሩትን የፈጸሙት ይሄን ምርጫ ትክክለኛ አይደለም፣ ለነፃነት የምናደርገውን ትግል ላይ ማላገጥም አድርገን ነው የምንወስደው፣ በመብቱ በተነፈገው በጫና ውስጥ ባለው ህዝብ ላይ የሚደረግ ቀልድ ቧልት ነው፣ ይህን እናስቆማለን ብለው ነበር። ከሞላ ጎደል በአቅማቸው በፈቀደው ሁሉ የወሰዷቸው እርምጃዎች የተሳኩላቸው ይመስለኛል። የመንገድ ማስቆሙ፣ ምርጫ ጣቢያዎች ላይ ያሉትን ህዝቡን ማሳሰባቸው ምናምን። በአማራ ክልል የተካሄደው ሰላማዊ ሰልፍ ሪሊ ኢት ዋዝ ዩኒክ። ምክንያቱም ከአርቲኩሌሽኑ አንስቶ ቀድመውም ጥይት እያወረድክብን በድሮን እየደበደብከን ስለ ምርጫ ልናስብ አንችልም ብለው ምርጫ የኢትዮጵያውን ፕራዮሪቲ አይደለም፣ አስፈላጊ የዲሞክራሲ ፕሮሰስ ነው፣ ግን ፕራዮሪቲ አይደለም፣ መጀመሪያ የምታዘቡብንን ጥይት አቁሙ፣ እንብላ እንጠጣ ብለው መሰረታዊ ጥያቄዎች የሚያስደምሙ ጥያቄዎች ነው ያነሱት። ብዙ ቦታ ነው ሰው ወጥቶ ድምፁን የሰጠው። ስለዚህ ቢያንስ ከመላ ሀገሪቷ አንድ አካባቢ አንድ ክልል ውስጥ ያለ ህዝብ ብቻ ቢሆንም እንደውም በወቅቱ ያልኩት የደቡቡንም የኦሮሚያ ክልሉንም የምኑንም ብሶት ነው እነዛ የአማራ ገበሬዎች፣ ህፃናት፣ ሴቶች ጭምር የኢትዮጵያ አንደበት ሆነው ነው የተናገሩት። የአማራ ክልል ችግር ብቻ አልነበረም። ምናልባት ደቡብ ላይ ጥይቱ ምኑ አይዘንብባቸው ሊሆን ይችላል፣ ግን የኑሮ ሁኔታ ሌላውን ችግር የገለጹበት መንገድ ኢትዮጵያ ለምርጫ ዝግጁ አይደለችም የሚለው ጥሪያቸውም መፈክራቸውም ትክክል ነበረ። ወደኛ በየእያንዳንዱን አክተር ጉዳይ ለብቻ ሊየው ብዬ ነው። ለምሳሌ ሀገር ውስጥ ያሉ በተቃዋሚ ጎራ ውስጥ የተሰለፉ ኃይሎች ሁለት መስመር የያዙ ናቸው። ታማኝ የሆኑ ተቃዋሚዎች አሉ፣ ቀድሞ ወንበር የተዘጋጀላቸው ካምፔን ማድረግ ምንም የማያስፈልጋቸው ልክ አሁን በሚወጡ ቪዲዮዎች ውስጥ
የባሎት ቦክሱን ቁጭ ብለው በጣታቸው በየምርጫ እንትኑ ላይ ምልክት እያደረጉ የሚሞሉ ሰዎች እንግዲህ አንዳንዱ ላይ ደግሞ ለኢዜማም ለአብንም ማድረጋችሁን አትርሱ ተብሎ ያው ይነገራቸዋል። እሱን ይሰራሉ። ስለዚህ ምንም ችግር አልነበረውም። ደጋግሜም በየሚዲያው በይፋ እንደተናገርኩት የአንዳንድ የኢዜማ ሰዎች እንደውም ለሰኞ ለኢዜማ ማክሰኞ ለብልጽግና ነው ቅስቀሳ ያደረጉ የነበረው። በምርጫው መካከል የአብይ የ8ኛ ዓመት በዓሉ ሲያከብር ከአብይ የበለጠ በቃ አብይን እያሞካሹ ፕሮፋይል ፎቶቸውን ሁሉ አስተካክለው ይቀሰቅሱ የነበረው የኢዜማና የአብን ሰዎች ናቸው። እና እንደውም አንዳንዶቹን ኮንፍሮንት አድርጊያቸዋለሁ። አርዩ ሪሊ የምርጫ ተፎካካሪዎች ናችሁ? እንዴት ነው አንድ የምርጫ ተወዳዳሪ የሚቀናቀነውን የምርጫ ኦፖነንት ብሎ የሚቀናቀነውን ኃይል በዚህ ደረጃ ካምፔን የሚያደርግለት? እና ይሄ ጠቅላይ ሚኒስትሩ 1000 ዓመት ይግዙን የሚሉ ተቃዋሚዎች አሉ በአንድ ሳይድ፣ በሌላ ሳይድ ደግሞ ጄኒውንሊም ፕሮሰስ ውስጥ ገብተን እንሞክር ብለው ከገቡ በኋላ ግን የመውጫው በር የተዘጋባቸውና ግራ የገባቸው ተቃዋሚዎች አይቻለሁኝ። እዚህ ምዕራቡ ዓለም አንድ ለልጆች መጫወቻ የሚያዘጋጁት አለ፣ የግላስ ሃውስ ነው። እና በአንዱ በር ከገባሽ በኋላ ግን ማአት ግላስ አለ፣ ፊትሽን ያንቺን ፊት ነው የሚያሳይሽ። እና መውጫውን ማግኘት በጣም ከባድ ነው። ላይክ የመጫወቻ እንትን ነው፣ በጣም ዚግዛክ ነው። ምናልባት 10-20 ጊዜ ከመስታወቱ ጋር ልትላተሚ ትችያለሽ፣ መንገድ እየመሰለሽ የትኛው መውጫ እንደሆነ አታየውም። እና ከዛ ሰርክሉ ሳትወጪ ሰዓት መጥተው ሰዎቹ ሊረዱሽ ይችላሉ። አንዳንድ ሰው ደግሞ ተሽሎክልኮ ይወጣል። እና የኢትዮጵያ ተቃዋሚዎች እዛ መስታወት ግላስ ውስጥ ገብተው መውጣት ሳይችሉ ነው ምርጫው የደረሰባቸው። አልቻሉም። ካንት መንገዱን ማግኘት አልቻሉም። እና ሲገቡ ግን የሆነ ቦታ ገብተን አንዳንዶቹ ቅድመ ሁኔታ ሁሉ አስቀምጠው ይሄ የማይሳካ ከሆነ የፖለቲካ እስረኞች የማይፈቱ ከሆነ የሰብአዊ መብት ጉዳዮች በዚህ ደረጃ የማይሻሻሉ ከሆነ ይሄ የማይደረጉ ከሆነ የሆነ ታይም ላይ እንወጣለን ብለው ህዝቡ በዛ ደረጃ እንዲጠብቃቸው ካደረጉ በኋላ ግን ሎስት መውጫው ጠፋቸው። አንዳንዶቹ መውጣትም ላይፈልጉ ይችላሉ። በመሀላቸው መሰነጣጠቅም ስለተፈጠረ የአገዛዝ ስርዓቱ በገንዘብም ሴኩሪቲም መድቦ ስለሚሰራ በዛቻም በማባበያም ድርጅቶቹ በውሳኔያቸው ላይ በጋራ እንዳይቆሙ አድርገዋቸዋል። ስለዚህ በጣም ዊክ የሆነ የመፎካከር አቅም መፍጠር ያልቻሉ እንዲፈጥሩም ሁኔታው ያልፈቀደላቸው የፖለቲካ ተፎካካሪዎች የነበሩበትና ሰፊው ሜዳ የአብይ ብቻ ነበር። ከውጭ ያለነውን ኃይሎች የወሰድሽ ከሆነ በሰላማዊ ህዝባዊ እምቢተኝነት ላይ እናምናለን ብለን የተሰባሰብነው ሰዎች አብዛኛውን ጊዜያችንን ያጠፋነው በውስጥ አደረጃጀት፣ በውስጥ መግባባት፣ ሁሉንም ሰው በመሰብሰብ ምናምን ነበረ። ከዛ በኋላም ግን ምርጫው ላይ ጠንከር ያለ አቋም አልነበረንም። ከውጭ ስለሆንን አገር ቤት ላሉት የፖለቲካ ኃይሎች እድሉን ይሰጥ፣ እነሱንም እንደው አንደርማይን ማድረግ ነው የሚሆነው። እንዲያርጉ ብሎ እነሱ የሚያደርጉትን ነገር ከዚህ ሆኖ ዲክቴክት ማድረግ ተገቢ አይሆንም። የኢትዮጵያንም ህዝብ ሜዳ ላይ ያለበትን ሁኔታ እሱ ነው የምናውቀው። ኢትዮጵያ ውስጥ መንግስት ቤት ሰጪ ነው፣ ግብር ስራ ቀጣሪ ነው። በዕለት ተዕለት ህይወትሽ ውስጥ እንደፈለገ ጣልቃ መግባት የሚችል ፈቃጅ ሲስተም ያለው የህዝብ ህይወት በእጁ ላይ አስቀምጦ የሚዞር መንግስት ነው ያለው። ስለዚህ ነገ ባልመርጠው ከዚህ ከኮንዶሚኒየም ቤት ያስወጣኛል፣ ነገ እንደዚህ ባላረገው ከስራ ያባረኛል ብሎ የሚሰጋ ሰው አትምረጥ፣ አትውጣ ምናምን ብንለው ምርጫ ስለሌለው ይወጣና ለአገዛዝ ስርዓቱም መሳለቂያ ነው የምንሆነው። ህዝብ አልሰማቸውም። ህዝቡ እኮ ሰምቶሻል፣ አንቺ ያልሽውን ማድረግ ይፈልጋል፣ ግን ያለበት ሁኔታ አልፈቅድለት ብሎ ሊጨነቅ ይችላል። ስለዚህ እሱንም እንተወውና ትምህርት ላይ እናተኩር ብለን በብዙ ሚዲያዎች ትምህርት ስንሰጥ ነው የቆየ ነው። ግን ያ በቂ ስራ ነው ብዬ አላምንም። ቱ ቢ ኦነስት ጠንከር ያለ ስራ የጋራ መድረካችን 3 ወር ወይ 2 ወር ቢሆኑ ነው። ከምርጫው በፊት 2 ወር ቢሆኑ ነው የተመሰረተው። ግን ቢያንስ ከዓመት በፊት መሰራት የነበረበት ስራ ውጡ እንኳን ለማለት እና በበቂ ስራ ሰርተናል ብዬ አላስብም።
እንትኔ እሱ ነው። ከኛ ይልቅ መሬት ላይ ያሉ የሚታገሉት ኃይሎች ይሄ ምርጫ ዓለም እንዲያውቀው በሰላም ውስጥ የተካሄደ እንዳልሆነ በህዝብ ደም የተቀለደበት መሆኑን ከኛ በጋራ መድረክ ካለነው ሰዎችም በሰላማዊ መንገድ ከሚታገሉትም በተሻለ ሁኔታ የምርጫውን ባህሪ ተፋላሚ ኃይሎች ያጋለጡ ይመስለኛል። ማን ተሳካለት ያሬድ? በዚህ ሂደት ውስጥ ስርዓቱ ተሳክቶለት እንዳለው በዓለም አደባባይ ላይ ሲሆን ማሳየት ችሏል ወይስ በተቃራኒው የስርዓቱን ማንነትና ትክክለኛ ገጽታ መታየት አለበት፣ ሰርተፍኬቱን የገዳይ ሰርተፍኬቱ ማየት የለበትም ብሎ እንቅስቃሴ የሚያደርገው አካል ተሳካለት ማለት ይቻላል? እንደ ሀገር ሁላችንም ነን የከሰርነው። እንደ ሀገር እንዲህ አይነት አዋራጅ የሆነ ሀገርን ሊያዋርድ የሚችል እንግዲህ አስቢው፣ ከዚህ በፊት የነበሩ ምርጫዎች እኔ ሁሉንም ታዝቤያለሁ። አንዳንዶቹም በአካል በየመንደሩ በየገጠር ለወራቶች ታዛቢዎችን እያሰለጠንኩ እየተከታተልኩ ምርጫ ላይ በጣም ቅርብ የሆነ እንትን ያለኝ እና በቅርብ ነው የምከታተለው ምርጫ እና እንደ ሀገር ወርደን የተፈጠፈጥ ነው። አሁን በዚህ ስቱዲዮ ከመግባቴ በፊት የሀገሪቷ የሰብአዊ መብት ኮሚሽነር ሰላማዊ፣ አሳታፊ፣ ዲሞክራሲያዊ ምርጫ አድርገናል ሲል መስማት በራሱ ከዚህ በላይ ውርደት የለም እና ምርጫው እኔ በምርጫ 97 የተባበሩት መንግስታት የምርጫ ጋይድ ላይንን በአማርኛ ትራንስሌት አድርጌው ኢሰመጎ ውስጥ እያለን ከዛ ለቅንጅት ሰዎችም ለተለያዩ ፓርቲዎችም ሰጥተን እሱን ጋይድ ላይን እናስተምርበት ነበር፣ እንጠቀምበት ነበር እና አንዱንም መስፈርት የሚያሟላ ምርጫ ሂደት አይደለም ይሄ። ለዛ ነው ሌላ ቃል ስለሌለኝ ነው እንጂ ምርጫ ሊባል አይችልም። የዲሞክራሲ ባህሪ የለውም። ሰላም አልነበረም በብዙ አካባቢዎች ከአዲስ አበባና ዋና ጥቂት ከተሞች በስተቀር። እዛም አዲስ አበባ ውስጥ ያለው ሰው ጥይት አይጩህ እንጂ ውስጡ ሰላም እየተሰማው አይደለም የሚመርጠው፣ በጭንቀት ውስጥ ሆኖ ባልመርጥ የሆነ ነገር ይመጣብኛል ብሎ እና ጥይት አይጮህም፣ ምርጫ ጣቢያዎች አይደነቃቀፉም። ግን ያ ሰው ሰላም አይሰማውም። የሚሄደው ምርጫ ጣቢያ የሚሄደው ሰው በሌላ ቀን የሚሰማሽን አይነት ኮንፊደንስ ኖሮሽ ዛሬ ቅንጅትን መርጣለሁ ብለሽ በሌሊት ሄደሽ የምትተጊው አይነት ነገር አይደለም። ይሄ በኢትዮጵያ ቴሌቪዥን ወይ በፋና የቀረቡት ድራማዎች ሌላ ታሪክ ናቸው። ስለዚህ እንደ ሀገር ከስረናል። ያለፉት መጥፎ የሚባሉት ዲሞክራሲያዊ አልነበሩም፣ ፍትሐዊ አልነበሩም ከሚባሉትም ምርጫዎች በብዙ እጥፍ የወረደ ነው። በገንዘብ ከስረንበታል። አንድ እሱ ነው። ሁለተኛው የአገዛዝ ስርዓቱ ገበናው ዓለም በደንብ ነው ያወቀው። በዚች 3-4 ቀናት ውስጥ የኢንተርናሽናል ሚዲያዎች የነበራቸው ዘገባ በደንብ ተከታትለሻል መዓዛ። የአብይ አህመድ የራሱን ኢምፓየር የሚገነባ አምባገነን የሆነ ስርዓት፣ የራሱን ድሪም ብቻ የሚኖር ህዝብ የሚያፈናቅል፣ ሀገሪቷን ችግር ውስጥ የከተተ ግጭት ጠማቂ እንደሆነ ቀጠናው ከኢትዮጵያ አልፎ ቀጠናው ላይ ምን አይነት በጣም አደገኛ የሆነ ሮል እየተጫወተ እንደሆነ እንደገና ይህን ምርጫ አጭበርብሮ እንዴት እንትን እንዳደረገ በፖለቲካ ፓርቲዎች ራሊ ማድረግ የአደባባይ ስብሰባ ማድረግ ይቅርና የአዳራሽ ስብሰባ እንኳን ማድረግ የሆቴል ስብሰባ ማድረግ ሳይችሉ ያለቀ እና የገዢው ፓርቲ ሰዎች ግን በፈለጉ ሰዓት የትኛውንም አደባባይ የትኛውንም ሪሶርስ የትኛውንም ቦታ ለሰልፍም ለምንም መጠቀም የሚችሉ እንደሆነ የኢንተርናሽናል ሚዲያዎች በደንብ ዘግበዋል። አልታዘብም፣ ምርጫ ውስጥ አልገባም ያሉት የአውሮፓ ዩኒየን ሰዎች ኤቭሪ ዲቴይል አላቸው፣ ሙሉ ሂደቱን ያውቃሉ፣ የአሜሪካንም የሁሉም። ስለዚህ የአገዛዝ ስርዓቱም በዚህ ምርጫ እኔ አትርፏል ብዬ አላስብም። ምክንያቱም የህዝብን ብሶት የበለጠ ጨምሮታል። ቀን የመጠበቅ ጉዳይ ነው የሚሆነው። የፖለቲካ ፓርቲዎች በተለይ በውድድር ውስጥ ገብተው የነበሩ ፓርቲዎች የተቃዋሚነት ግሬሳቸውንም ያጡበት፣ ፕሮፋይላቸው የተበላሸበት ሁኔታ ነው። ለምሳሌ ፕሮፌሰር መራራ ደጋግሞ ሲናገር ሰምተሻል። ላይሰንሳችን እንዳንነጠቅ ነው ምርጫ ውስጥ የምንገባው። በፕሮፌሰር መራራ ደረጃ ያለ ልሂቅ
የፖለቲካ ሲኒየር ሰው የተወለድኩበት ቦታ ሄጄ ምርጫ መስራት አልቻልኩም ካለ ላይሰንሱ ምን ያደርግለታል? ምን የኦፌኮን ላይሰንስ ይዞ ስለተቀመጠ ፕሮፌሰር መራራ ምን ሊያደርግበት? እሱ እንኳን አንጀቱን ቋጠር አድርጎ በቃ ከዚህ በኋላ ኢትዮጵያ ውስጥ ፖለቲካ መስራት አልቻልንም ማለት ነው፣ ላይሰንሱን ለምርጫ ቦርድ አስረክበናል ውሰዱት ቢል የዛ ውሳኔ የሚያመጣው ኦፌኮ ከዚህ ሁሉ ዓመት በኋላ ያንን ሁሉ የኢህአዴግ አስቸጋሪ ሂደቶች አልፎ የሚያሰራው ኢንቫይሮንመንት ስላጣ ላይሰንሱን መለሰ ቢባል የሚኖረው የፖለቲካ እንድምታ በጣም ከፍተኛ። ይህን እንኳን አስበው ውሳኔ መውሰድ አልቻሉም። ሌሎቹም የገቧቸውን ቃላቶች መፈጸም አልቻሉም እና እንደ ሀገር ሁላችንም የከሰርንበት እና ቀጣዮቹን ቀናቶች የበለጠ ኢትዮጵያ ብዙ እንግዲህ ተመልከች እኮ ኢትዮጵያ እየመረጠች ነው በተባለበት ማግስት ነው አርሲ ውስጥ እንዲህ አይነት ሰቆቃያ የሰማ ነው። ስለዚህ ኢትዮጵያ እየደማች ነው። ኢትዮጵያ እየተቆራረጠች ነው። ኢትዮጵያ አደጋ ውስጥ ነው ያለችው እና እሱን ነው ዓለምም የሚታዘበው። ይሄ የምርጫ ታዛቢ ተብለው የሚሰጧቸውን የውሸት ምስክርነቶች ማንም ሲሪየስሊ አይወስደውም እና ሁላችንም ነን የከሰርነው። መዓዛ በጣም አመሰግናለሁ። አንድ ነጥብ እንደው እዚህ ጋር ስታነጻጽር ስለነበረ አንተም በብዙ ምርጫዎች ተሳትፌያለሁ፣ ኦልሞስት ሁሉንም ብለኸኛል። እኔ ምርጫ 2007 ላይ የሰማያዊ ፓርቲ ታዛቢ ነበርኩኝ እና በብዙ መልኩ እንግዲህ ምርጫ እንደውም ዋናው የሚሰራው ስራ ምርጫው ፍትሃዊ እንደሆነ ለማሳየት ነው። ቀድሞ በጣም ብዙ ስራዎች የሚሰሩት ማጭበርበሩ የሚመጣው ከሌላም ፕሮግራም ላይ እያነሳ ነው ነበርና ማጭበርበሩ የሚመጣው ልክ ውጤቱ ላይ ነው። እንግዲህ ማታ መብራት የሚጠፋው፣ ማታ ቆጠራው የሚቀየረው፣ እንደዚህ እያልን የምንናገራቸው ነገሮች አት ዘ ኤንድ ኦፍ ዘ ዴይ መጨረሻ ውጤቱ ላይ ነው። አብይ አህመድ ባደረገው ምርጫ ላይ አጠቃላይ ፕሮሰሱን ነው እንደው ምርጫ የዕለት ዕለት ከሚደረገው ማጭበርበር ፕሮሰሱን በአጠቃላይ የተጨበረበረበት እንደው በተለያዩ ስራዎች ያ ሊጋለጥበት የሞከረው መንገድ አለ። እንደው ስኬታማ የሚለው ለመግለጽና ለመጠየቅ የፈለኩት ያንን የተጨበረበረ ሂደቱን ቀልድ መሆኑን ዝም ብሎ ሌጂቲሜሲ ለማግኘት የሚደረግ ጥረት መሆኑን ሊልቅም ያሉና ስጋት እንደ ህዝብ ያለብን መሆኑን ለማሳየት የተደረገው ጥረት በምን ያህል ደረጃ ውጤታማ ሆኗል የሚለው አንዱ ጥያቄ ሆኖ ከዚህ በኋላ ያለው ነገር ነው ትልቁ ነጥብ። ታስታውሳለህ እንግዲህ ብዙ አይነት ምርጫዎች አፍሪካ ውስጥ ይካሄዳሉ። ፋይናሊ ዌስተርኖቹ አፕሩቭ ያደርጉታል። ምዕራባውያን መጥተው እንደ ፍላጎታቸውና እንደ ጥቅማቸው ወይም እንደነሱ ፐርስፔክቲቭ መጥተው በቃ ከዚህ በላይ ዲሞክራሲ ልኬት ሊመጣላችሁ ነው ያሉበትን ጊዜ እናስታውሳለን። እና ከዚህ በኋላ አብይ አህመድ ላይ በዚህ ሁሉ ሂደት ውስጥ ያደረገው ድራማ የሚፈልገው ሌጂቲሜሲ ሊያመጣለት አይችልም ወይ? ምንስ መሰራት አለበት? ሁለቱም ጥሩ ጥያቄዎች ናቸው። የመጀመሪያው ጥያቄ ላይ አብይ አህመድ ግዴታ ሆኖበት ነው በህገ መንግስቱ የተቀመጠ በ5 ዓመት ምርጫ መደረግ አለበት። በዓለም አቀፍ ደረጃም ተቀባይነት ያገኘ ስታንዳርድ ነው። የአንድ መንግስት ቀጣይነት የሚረጋገጠው በዲሞክራሲያዊ ምርጫ ሂደት ነው። ዲሞክራሲያዊም ባይሆን አንዳንዱ ሀገር ሃይብሪድ፣ ግማሽ አምባገነን ግማሽ ለቀቅ ያለ፣ አንዳንዱ ሀገር ኦቶሪታሪያን የሆነ ሼም ኢሌክሽን የሚሉትም አይነት ነገር ተካሂዶም ግን ዞሮ ዞሮ ፕሮሰሱ መካሄድ ስላለበት ይካሄዳል እንጂ አብይ እኮ ለፓስተሮቹም ለምኑም በፓስተሮቹም በኩል የሚያስነግረውም እኮ በቃ ለዚህ ቦታ የተመረጥኩት እኔ ስለሆንኩ ለብዙ ዓመት ለ20 ለ30 ዓመት ሀገር ለመምራት ወገቡን ታጥቆ የተነሳ ሰው ነው። ቢችልና ቢቀይረው ህገ መንግስቱንም አንስቶ የምርጫ እንደው ሁኔታዎች ፈቅደውለት መቀየር ቢችል ደስታው ነው። እንደው ምርጫ ባይኖርስ አንድ አፍሪካዊ ቲክቶከር አስመጥቶ ምርጫ ምን ያደርግላቸዋል? በቃ ምርጫ እኮ ይህች ሀገር አያስፈልጋትም። በቃ አንድ የተመረጠ ሰው ተሰጥቷቸዋል። እሱ ከጌታ ተመርጫለሁ፣ ከዚህ ሁሉ ሚሊየን ህዝብ ተመርጫለሁ ብሎ የሚያስብ ሰው ነው።
ስለዚህ ለፕሮሰሱ አይጨነቅም። ፕሮሰሱ ላይ ለሚሰሩ ነውሮች አይጨነቅም። ግድ ስለሆነበት ነው ይህን ምርጫ የሚያደርገው። ካድሬዎቹም ስለ ምርጫ ፕሮሰስ አይጨነቁ። አሁን ከዚህ በፊት የነበሩት አገዛዝ ስርዓቶች ምርጫውን በአጮሮሮ ማለፍ ይፈልጋሉ፣ ግን በተወሰነ ደረጃም ቢሆን ደግሞ ለማስመሰል ይጥራሉ፣ ለፕሮሰሱ ይጨነቃሉ። አምባገነን መሆን ነው ብቸኛ አማራጫችን ብለው ስለሚያስቡ እንጂ በምርጫ ፕሮሰስ እና በምርጫ እንትን ላይ የተወሰነ እምነት አላቸው። ስለዚህ ለዛም ነው የምርጫ 97 ያ ፕላትፎርም የተፈጠረው፣ ፉክክር የነበረው ሰላማዊ ሰልፍ እኩል ዛሬ የኢህአዴግ በማግስቱ የቅንጅት ሱናሚ የሆነው ሰልፍ ምናምን በየመንደሩ ቅስቀሳ እንዲያደርጉ የፈቀዱት ፕሮሰሱ ላይ ሙሉ በሙሉ ስልጣን አንለቅም፣ በሂደት እንትን ትበል ሀገሪቷ ዲሞክራሲያዊ ባህልን ታዳብር፣ ግን ፕሮሰሱ አስፈላጊ ነው ብለው ያምኑ ነበር ያኔ የነበሩት አምባገነኖች። የዛሬው አምባገነን ፕሮሰሱንም አያምንበትም። ልክ ስልጣኑን በተለየ እንትን የተቀባውና በቃ የተመረጠ በጌታ የተመረጠ ሰው አድርጎ ነው ራሱን የሚያስበው። ስለዚህ የሚሰራውን ነገር እኮ አይተሽ እንደሆነ አንዳንድ ጊዜ አገር የሚመራ ሳይሆን የሆነ መንፈሳዊ ተልዕኮ ሊፈጽም የመጣ ሰው ይመስላል። ማዕድ ላጋራ ነው ምናምን ነው እንደዚህ ነው ሲል ይረሳዋል ሴኩለር የሆነ እንትን መኖሩን። ስለዚህ እሱ በደንብ ታይቷል በዚህ በትላንትናው የምርጫ እንትን ውስጥ። እኔ አሁን ምርጫ ስታዘብ ከዚህ በፊት ማጭበርበር ይካሄዳል። ብዙ ጊዜ ቆጠራ ላይ ነው፣ ኔክ ቱ ኔክ ተያይዘሽ ነው ሌሊቱን ሙሉ። እኔ ብዙ ሌሊቶች ምርጫ ጣቢያዎች ውስጥ አድሬያለሁ። በየእንትኑ መብራት ያጠፋሉ፣ ኩራዝ ይዘን እንቆማለን። ለመብራት ሊጠፋ ስለሚችል ያኔ የነበሩ ተቃዋሚዎች ሻማ ሁሉ በየምርጫ ጣቢያው እንዲዘጋጅ ይደረጋል እና ሆን ብለው መብራት ቢያጠፉ ሻማ አብሩ፣ ባትሪ ያዙ ተብሎ ታዛቢዎች ጭምር ባትሪ እንይዝ ነበረ። ኦኬ። አንዳንድ ቦታ ቆጠራ ከተደረገ በኋላ ሌሊት ድምፁን ይዘው ትሄዳሉ ብሎ ስለሚያስብ የአካባቢው ሰው ምርጫ ጣቢያውን ከቦ የምርጫ ቦርድ ሰዎች መጥተው እስኪወስዱ ድረስ ቁጭ ይላል፣ ታጣቂዎች ይዘውት እንዳይሄዱ። ያ ሁሉ ጥንቃቄ ተደርጎ በዛ ውስጥ ነው የተወሰነ የማጭበርበር ስራዎች የነበሩት። ይሄ እኮ ዴይ ቢፎር ኢሌክሽን ባሎት ቦክስ የተሞላባቸው ቦታዎች አሉ። ይህንን ነው ዲሞክራሲያዊ ምርጫ ብሎ የኮሚሽነር ተብዬ የሰብአዊ መብት ኮሚሽነር ተብዬ ብሌሲንግ የሚሰጠው። ይሄ የሚያሳይሽ ነገር ምንድን ነው? በደንብ ተነጋግረው በቃ ሰው ስለ ምርጫ ስለ ዴሞክራሲ ፕሮሰስ ያለውን ግንዛቤ አሟጦ በቃ ተስፋ እንዲቆርጥ ሆን ተብሎ የተደረገ ነገር ነው። በቃ ጌታ የፈቀደውን ነገር ይስጠን፣ ይህን ሰውዬ እዝጊያር ያንሳልን ብሎ ጸሎቱ ላይ ብቻ እንዲያተኩርና የፖለቲካውን ነገር እንዲተውላቸው ሆን ብለው ያደረጉት ነገር ነው። የሌጂቲሜሲው ጉዳይ የኢንተርናሽናል ኮሚኒቲው የኢትዮጵያ ሕዝብ ዝም ካለ ችግር የለበትም። ለምሳሌ አሁን በምርጫ 97 በእርግጥ የዓለም አቀፍ ታዛቢዎችም የራሳቸውን እንትን አደረጉ። ግን ገና ውጤት በግጡ ሳይገለጽ ነው የዩኒቨርሲቲ ተማሪዎች ምኖች ሆ ብለው የአባቶቻችን ድምፅ ተዘረፈብን፣ ማጭበርበር ተደርጓል። እንግዲህ ያ ሁሉ ጥረት ተደርጎ ጥቃቅን ስህተቶች ነበሩ ያኔ የነበሩት። ግን ሰው አንቀበልም፣ ስህተት ማጭበርበር ተፈጽሟል ብሎ ሆ ብሎ ወጣ። የህዝቡን ተቃውሞ አይተው ዓለም አቀፍ ማህበረሰቡን ጠንከር ያለ አቋም ይዞ መንግስትን መፈታተን ጀመረ። ያኔ አሁን ህዝቡ ዝም ቢል በቃ የዓለም አቀፍ ማህበረሰቡም ሪፖርቱን ያወጣል፣ ግጭትም አይፈጠርም፣ ያን ያህል ትኩረትም አይስብም። ለዛ ለቀጣዮቹ 4-5 ዓመታት አሁን ኖቶሪየስ ያ በጣም ፌመሱ ኢሌክሽን እኮ ነው የሚባለው በየሪፖርቱ ላይ። ያንን እንዲሆን ያደረገው የህዝብ እምቢተኝነት እንጂ እነሱ ስራ ለመስራት ምንም አልመለሳቸውም። እና የአገሬው ህዝብ በዝምታ ይሄንን የተጭበረበረ ውንብድና የተሰራበትን ምርጫ በዝምታ ብቻ አጽድቆ ምንም አይነት ሪያክሽን ካላሳየ ምንም አትጠራጠሪ፣ ኢንተርናሽናል ኮሚኒቲው ቢዝነስ አዝ ዩዥዋል ከአገዛዝ ስርዓቱ ጋር ይቀጥላል። ምክንያቱም እነሱ አይደሉም ሌጂቲሜሲ የሚሰጡት፣ የህዝቡ ዝምታ
ሌጂቲሜሲ የህዝብ ሌጂቲሜሲ የሰጠውን መንግስት እነሱ ተነስተው አይ ምርጫውን እኮ አጭበርብረሃል፣ ያውም ያልታዘቡትን ምርጫ። የአፍሪካ ህብረትም ዋው ብሎ ነው የሚወጣው። ኢጋድ ወርቅነህ ምንም ጥያቄ የለውም። እሱም እዛው ለብልጽግና ቮት አድርጎ ጭምር ስለሆነ እንትን የሚያደርገው የኢጋድም ሪፖርት ይታወቃል። አገር ውስጥ ያሉ አንዳንድ የሲቪክ ማህበራት ኦልሬዲ ትላንትና ወጥተው መንግስትን በምርጫውን ልክ ሲያሞካሹ ነበር። የሰብአዊ መብት ኮሚሽኑ ይሄን ካለ እና የኢትዮጵያ ህዝብ ይሄን ሁሉ ሰምቶ በቃ ብሎ ዝም ካለ ኢንተርናሽናል ኮሚኒቲው ጣልቃ አይገባም። ምንም ነገር ጥያቄ አይነሳም። ከአብይ አህመድ ጋር የጀመሯቸውን ቢዝነሶቻቸውን ይቀጥላሉ። ትላንት ለአንድ ሚዲያ እያልኩ ነበረ፣ እንኳን ትንሽዬ የዲሞክራሲ ልምምድ ፌክም የሆነ የዲሞክራሲ ልምምድ አርገሽ ይቅርና ምንም ምርጫ አድርጎ ከማያውቀው ከኢሳያስም ጋር አብሮ ይሰራል ኢንተርናሽናል ኮሚኒቲው። ኢሳያስ ለ30-40 ዓመት ምርጫ አያውቅም፣ ግን ከኢንተርናሽናል ኮሚኒቲው ጋር ይሰራል። ስለዚህ ኢንተርናሽናል ኮሚኒቲው የህዝብን ትኩሳት የህዝቡን እንትን ነው የሚያዩት። ህዝቡ ኖ ካለ ያኔ በህዝቡ ጩኸትና ቁጣ ልክ ሪያክሽናቸው ይለያል። ስለዚህ ከኢንተርናሽናል ኮሚኒቲው ብዙ ነገር መጠበቅ የለብንም። በጣም አመሰግናለሁ ያሬድ። እንደው ለማጠቃለል ያህል ትልቁ ነጥብ እሱ ነው። ኢንተርናሽናል ኮሚኒቲው እንዴት ሪአክት ያደርጋል፣ ሚዲያዎች እንዴት ሪአክት ያደርጋሉ። አይ ቲንክ ባለፉት የምርጫ ጉዳይ ላይ ይሄ አብይ አህመድ ሊያደርገው ያሰበው ምርጫ ከማጋለጥ ከማቃወም ጋር ተያይዞ ሲሰሩ የነበሩ ስራዎችን ውጤቶችን በተወሰነ መልኩ የታዩበት ይመስለኛል። እንደው እውነት ለመናገር እንዳልከው ከዓመት በፊት ቢሰራ መነጋገር ቢቻል አሁን የምትሰሯቸው ለመነጋገር ለመግባባት የምትሄዱበት ርቀት በወቅቱ ተጠናቆ ካምፔኑ በጊዜ ቢሰራበት የህዝብን ማንቃት ማደራጀት ቢቻል መሬት ላይ ያሉት ራሳቸውን ትግል ቢያደርጉ እያንዳንዱ ሚዲያ አድቮኬሲውን ቢሰራ ከዚህ የተሻለ ነገር ከዚህ የተሻለ ገጽታ መፍጠር የሚቻልበት እድል ነበር። በዚህ የተጣበበ ነገር ውስጥ ሰሞኑን ስናያቸው የነበሩ ከ17 በላይ የሚዲያ አውትሌቶች የአብይ አህመድን የምርጫ ሂደት ባልተለመደ መልኩ በደንብ ያጋለጡበት፣ እንደው ምናልባትም ስስ ልብ ያላቸው ለስርዓቶች ለአምባገነኖች ደፋፍነው እንኳን ይዘውላቸው ሊወጡ የሚፈልጉ ሚዲያዎች በተከታታይ ዘገባ ሲሰሩበት ያየ ነው። የአውሮፓ ህብረት ራሱን ከታዛቢነት ያገለለበት፣ ሌሎችም ባያገሉ እንኳን አግልለናል እንኳን ብለው ባይናገሩ ሪኮግናይዝ አድርገው በቦታው ያልተገኙበት፣ በአፍሪካ መሪዎች የታጀበ ራስ በራሳቸው ድራማ የሰሩበትን ሂደት ህዝቡም ደግሞ አስገዳጅ በሆነ መልኩ ካልሆነ በስተቀር ተቃውሞውን በአግባቡ ያሳየበት ነገር መፍጠር ተችሏል እስካሁን በነበረው ሂደት። ከዚህ በኋላ ባለው ሂደት ግን ምን አይነት ስራዎች መሰራት አለባቸው የሚለው ነው ትልቁ ትኩረት የሚያስፈልገው ብዬ አስባለሁ። አብይ አህመድ ህዝቡን ንቆታል። አገዛዙ በፈለገው መልኩ ምን ማድረግ ይችላል የሚለውን ሂደት ሄዷል። ከዚህ በኋላ ተገቢውን ሌጂቲሜሲ እንዳያገኝ እንደዚሁም ደግሞ እንዲህ አይነት ጸረ ህዝብ የሆነ ስርዓት በምርጫ ካባ ውስጥ ሆኖ እንደው ሳልመረጥ ምን ታመጣላችሁ ብሎ በጉልበት መቆየት እንዳለ ሆኖ ግን የተመረጠ መንግስት የሚለውን ካባ ለብሶ እንዳይታይ እና እንዳይቀጥል ምን አይነት ስራዎች መሰራት አለባቸው በሚለው ሀሳባችንን ብናጠቃልል መልካም ይመስለኛል። ሚዩት ነህ ያሬድ። አይ ቲንክ ኢምፖርታንት የሆነው ነገር እሱ ነው። ቅድም የ2007 ምርጫ ጠቅሰሻል። የ2007 ምርጫ በኋላ በ100% መሰለኝ የተጠናቀቀው አይደለም፣ ግን ከዛ በኋላ ውሎ አላደረም የህዝብ አመፅ ሲነሳ። ስለዚህ ምርጫን ማለፍ የህዝብ ቅቡልነት ማሳያ ምልክት አይደለም። በዲሞክራሲያዊ ስርዓት ባለበት ሀገር የህዝብ የደገፈሽ መሆኑን ማሳያ ሊሆን ይችላል። አፈና ባለበት ሀገር ግን ሮንግ ሲግናል። እና አብይ አሁን ቅድም ሁሉም አላተረፈ በምልሽ አሁን የአብይ በዚህ ምርጫ እውነተኛ ከሆነ የአብይ ምርጫ ጣቢያ ውጤት ቅድም ወጥቶ አይቻለው። ከሁለት ሰዎች ጋር ነው የተወዳደረው። ሁለቱም 0-0 ነው ያገኙት። ለራሳቸውን ቮት አላረጉም። አብይ ነው ይችን እንኳን ማስመሰል አልቻሉም። አብይ ሁሉንም ውጤት አግኝቷል። ሁለቱ እጩዎች ግን በዜሮ ነው የጨረሱት እና ይሄ እንትን
ለእኔ ሮንግ ሲግናል መጥፎ የውሸት ምልክት ነው የሚሰጠው ለአገዛዝ ስርዓቱ ጭምር ለካድሬዎቻቸው ጭምር። ስለዚህ የኢትዮጵያ ሕዝብ ለእኔ አሁንም በተለይ በህዝባዊ ቢተኝነትም ላይ ያለነው ኃይሎች እንደውም ይሄ የውርደት የተሞላበት ቅጥፈት የተሞላበት በወንጀሎች የተሞላን የምርጫ ሂደት በማጋለጥ ብቻ ሳይሆን የኢትዮጵያ ሕዝብ ከዚህ ተነስቶ ይሄ ያን የአገዛዝ ስርዓት እድሜው እንዲያከትም በአጭር ጊዜ ውስጥ ህዝባዊ ቢተኝነቱ እንዲፋፋም እና የሽግግር ስርዓት በሀገሪቷ ውስጥ ተፈጥሮ የፖለቲካ ለውጥ የሚመጣበት ነገር እንዲኖር እንደውም ይሄንን እንደ ስፕሪንግ ቦርድ በመውሰድ እስካሁን ባንጀምረውም ምንድን ነው የሚባለው ከቀረ የዘገየ ነው የሚባለው። ስለዚህ ይሄ የጎንዮሹን ልፊያ የጎንዮሹን ጤናማ ያልሆነ ፉክክር በትናንሽ ጥቃቅን ነገሮች የሚደረጉ ንትርኮች፣ ጊዜ ማባከኖች ሁሉ ቆመው ሁሉም አገሩን ማዳን የሚፈልግ በኢትዮጵያ ውስጥ በንጹሐን ዜጎች ላይ እነዛ የሚደፈሩ እናቶች፣ የሚታፈኑ ሴቶች፣ በድሮን የሚጨፈጨፈው ህዝብ ግፍ እንዲያበቃ ከልቡ የሚፈልግ ኃይል ተሰባስቦ በኢትዮጵያ ወደ ሽግግር ስርዓት የምትመጣበትን ሂደት ላይ ትግሉን አጠናክሮ መቀጠል አለበት። ሌላ ምርጫ የለንም። አይናችን እያየ ሀገር እናጣለን። እስካሁን ብዙ ሰዎች አተናል። እኔ ለእያንዳንዱም በየቦታው ለሚፈጸመው ሰብአዊ መብት ጥሰት እየጮህን የተከራከርን ይመስለናል፣ ግን ተጠያቂዎችም ነን። ማድረግ የሚገባንን ያህል አይደለም እያደረግን ያለንም። አርሲ ላይ ይህን ያህል ሰው በየጊዜው እየተጨፈጨፈ ማስቆም አልቻልንም። ቤተክርስቲያን አንዷ ተጠያቂ አካል ነች። የፖለቲካ ኃይሎች ተጠያቂዎች ናቸው። ሚዲያዎች፣ የሰብአዊ መብት ድርጅት ሰዎች፣ ሰብአዊ መብት ላይ የምንሰራ ሰዎች ሁሉ ከዛ ያለፈ እኔ ወደ ህዝባዊ ቢተኝነት የገባሁት በማልቀስ የሰብአዊ መብት ጉዳይ ቁጭ ብለን እያለቀስን ዛሬ እዚህ ጋር ሰው ተገደለ፣ ነገ እዛ ጋር ሰው ተገደለ እያልን ብቻ ልናስቆመው አንችልም። ሪፖርት የምታደርጊው የሚሰማ የሚያሻሽል ስርዓት ሲኖር ነው። የዛ አይነት ስርዓት ከሌለ ግን ስርዓቱን መታገል ነው የሰብአዊ መብት ስራ መስራት ማለት። ስለዚህ ሁሉም አካል ተረባርቦ ይሄንን ያገዛዝ ስርዓት ማስወገድ ብቻ አይደለም፣ ለፈጸማቸው ወንጀሎች ሁሉ ተጠያቂ እንዲሆን አድርጎ መሸኘት ምንም ምርጫ የለውም እና ይሄንን የተጀመሩትን ትግሎች ማጠናከር እና ጊዜ እንዳይወስድም ማድረግ ብቸኛ አማራጫችን እሱ ነው ብዬ ነው የማስበው። በጣም አመሰግናለሁ ያሬድ። ጥያቄዎችን ጨርሻለሁ። ምናልባት ያልተነሳ ሀሳብ ካለ ለአንተ እድሉን ልስጥህና እናጠቃለን። አመሰግናለሁ። እኔም ነገሩ ጨርሻለሁ። ግን እኔ ብዙ ሰው በዚህ ምርጫ ውጤት የሚበሳጭም ሰው ካለ እንዳይበሳጭ። እኔ ለምሳሌ አልበሳጭም፣ ምክንያቱም አንደኛ እንደ ምርጫም አልቆጥረውም። የኢትዮጵያ ሕዝብ ድምፁ ተዘረፈ ለማለትም እኮ አይመችም እያልኩ ነበረ። ምክንያቱም ድምፅ አልሰጠም። እኔ እዛ ተሰልፈው ኮሮጆ ውስጥ ወረቀት የከተቱትን ሰዎች ሁሉ ድምፃቸውን ሰጡ ብዬ አላስብም። ምክንያቱም ድምፅ ተሰጠ የሚባለው በነፃ አእምሮ፣ በነፃ የፖለቲካ ኤንቫይሮንመንት ውስጥ አማራጭ ሰምተሽ ተፎካክረሽ የምትሰጪው ድምፅ ነው። ተደግኖብሽ፣ ተገደሽ፣ ተጨንቀሽ፣ አስፈራርተውሽ የምትሰጪው ድምፅ በአንቺ ስም እነሱ በአንቺ እጅ እነሱ መረጡልሽ እንጂ አንቺ አልመረጥሽም። ስለዚህ እኔ የኢትዮጵያ ሕዝብ ድምፁም ተነጠቀ የሚያስብል ምርጫ አይደለም። አሁን የምርጫ 97 ድምፁ ተሰረቀ ማለት ይችላል። ይሄ ግን የለም፣ ድምፅ የሕዝብ ድምፅ የለውም። ስለዚህ የኢትዮጵያ ሕዝብ እውነተኛ ምርጫ የሚያካሄድበት ቀን እንዲመጣ መታገል አለበት ነው የምለው። አመሰግናለሁ። በጣም አመሰግናለሁ። በሌላ ጊዜ እንግዲህ በሌላ ርዕሰ ጉዳይ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ ያሬድ። ቴንኪዩ መዓዛ፣ እኔም አመሰግናለሁ። አድማጭ ተመልካቾቻችን የዛሬ ውይይታችን ይህን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላም።